በሩ ልገነጥሉት ነው እንዴ? የገጠለሽ አፍሽን ከፍተሽ ምን እየሰራሽ ነው አንቺ? እንጀራ እየጋገርኩ ነው እንዴ? እኔ እኮ አልከፍትልሽ ስትይ ነው። ኧረ ሽንት ያመለጠኝ። ከዚህ እንጀራ ነው እንጂ ማርዬ ማርዬ ፊልሙ ጀምሯል። እዚህ ግቢ እንጀራ አለ። ስንት ፈለክ? 2 መያዣ ይዘሃል? አዎ በላምጣው። በቃ ማስታወቂያው ሲያልቅ ጥሪኝ። ከሰላቀጠልኝ ቡና እናፍላሽ። እሺ እንካ አባቴ። ዜድ የኬቪን አባት አየሁት። ልክ እንዳየሁት ለወራው ስል በሰው መሃል ገብቶ አልጠፋብኝም መሰለሽ። አያበሩ ሁሌም እንደዚህ ነው። አባታችን ከኛ ጋር አልገጣጠም ብሏል። ሃይ ማርዬ፣ መቼ አንቺ አባት ሆነና? የኬቢ እኮ ነው። ያንቺ አባትማ አጋጥሞኝም አያውቅ። ወይ በሞትኩት። አልገባኝም። ማዘሯ ኬቢና እኔ በአባትን እንለያያለን? ንገሪኝ እንጂ የኔና የኬቢ አባት ይለያያል? እሺ የኔ አባት ማን ነው? ንገሪኛ። ማርዬ ማዘሯ ዜዶ ቀና አርጋት። ማዘሯ እንደዛሬ አበሳማላየ ለዚያ በረት ነዶስና ተባሳት ረኝቱ ሲነች ደም እየፈሰሰ ናናይ 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 ሰክሶኝ ያውቅ ልቤ አይዞሽ ማለት ይሄን ያክል የሚያሰጋ ነገር አይደለም። እቺ መድኃኒታት ይዤልሻለሁ፣ ይውሰዱና እንከታተላቸዋለን። እሺ አመሰግናለሁ። በቃ ህይወት ላይ አንዳንድ ጥያቄዎች መልስ የላቸውም እና የእናቴን ጤናና ሰላም መርጫለሁ። አሁን ደህና ናት። አንቺን ነበር እንደዚህ ያሳርኩ። አንተ ደግሞ እዚህ ምን ትሰራለህ? እንጃ ማለት አጨፋፈርሽ በጣም ነው የሚያምረው። ታንክስ። ምንም አይደል። አሁን ወደ ጥያቄ ልመለስ። እዚህ ምን ትሰራለህ? እኔ ማለቴ ወንድምሽ አለ እንዴ? የለም። እሱ ነው ቃልኩኝ የመጣሁት። ምን ነው ሲስተር? ምንድነው? እረፍ አለቀልኝ። አትናገሪም እንዴ? ምንድነው? ወንድሜ ግቢ የጸደው በርጋ ቆሞ ቂጤን እያየብኝ ነበረ እንዴ? ኧረ አታ እናቴ ትሞት አላየሁባትም። ኧረ መናናቅ ተንበርከክ እንዴ? ነቃኝ ሄዳለች ጃስ ልጅ ያለ ዙርልኝ ሆነሽ ጎረቤት ያመሃል ሰላቢ ምን ታካብጃለሽ? ልጅ ሆነ እንዳላየ ነው ደግሞ። ኧረ እባክህ ምን ልትይ? ገላሽን ማጦሽን ያልነበርኩ እንዴ? አሁን ታደገና ሰልፈኝ ወደዛ ክፉ ደጋናው ምንድነው እንደዚህ መስቀርቀር? ዛሬ ጓደኛዬ ትመጣለች። ፏፏ ላድርገው ብዬ። ቆይ እንዴት? ለምን? ቡና ታፈላልኛለች። ቆንጆ ታይም እናሳልፋለን። እሷ አትገባም ደግሞ እኮ ያፈላልሃለሁ። ቆይ አንቺ ልጅ ወደድሽኝ እንዴ? ማን? እኔ? አንተ አልቀረብህም። አረ እንደውም መጣች መሰለኝ። ቆይ በር ልክፈትላት። እርሜል በተኛ እንቅልፍንስ ቤቲ የኔ ፍቅር ይሰሞነኛ እንዴት ነሽ? ቤቲ ተዋወቂያት። የሰው ፍቅረኛ ነኝ። አንተ ከሃዲ ሁለተኛ አጠገቤ እንዳትደርስ። ቤቲ የኔ ፍቅር ራስህን ያዘህ። አሁን ቡና ፈላልሃለሁ። እሺ እወድሃለሁ። እየወጣሁ ነው። ደህና ዋይ። ምሳት በላ? አልበላም።
ምን ነው? ምን አለ እንዲህ ኩትት ከመቴ ራስሽን ብትጠብቂ? ምን አለ በሰባት አሰድቢ እንዴ? ቤት ውስጥ አይደለም እንዲህ መልበስ ምን ችግር አለው? ዝም በይ እባክሽ። ወተሽ የሌሎቹን ሚስቶች ባየሻቸው። እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም። ኦ እንደ ጎረቤቶቼ ምን አደረክልኝ ነው? እኔ መሆኑ ነው ወገኛ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? ይኸውልህ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚል ባትጨምርበት ጥሩ ይመስለኛል። ሲጀመር ትዳርን አሳባ ማዘነጽ ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የሚዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደገዛውልሽ? የራስህ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጮት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለ ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለ? ደግሞ አውቃ ያደረከው ነገር አይደለም። እረዳሃለሁ። ትዳራችንን ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ። አምላኬ ሆይ ልጅህ ነኝና እባክህ ከዚህ ህይወት አስወጣኝ። አምላኬ ሆይ እንደው የጠየቅኩን 5 ሚሊዮን ብር ለኔ መስጠት አቅቶ ነው? በሱስ ተደብቄ አንተን ማማረር ሰልችቶኛል። ቆይኔ ልጅ ጧጧ በታክሲ ስኳትን አላሳዝነ? ምናልባት ጸሎቴን ሰምተህ ከዚህ የዳከረ ህይወት ታስወጣኝ ይሆናል። የኔን ጸሎት ሰምተኝ በራሴ መኪና መጥቼ ለማመስገን ያብቃኝ። ስንት አይነት ሰው አለ በፈጣሪ። አምላኬ ሆይ ታሪኬን ቀይረውና ሰው ይግራሙ። ያንተ ታሪክ በጸሎት ብቻ የሚቀየር አይመስለኝም። ማለት ምን አለ መተህ የኛን ቦታ ባታጣብብ። ከሱስ ለመውጣት እኮ ጸሎት አያስፈልግም። እና ሀብታም ለመሆን ጸሎት የሚያስፈልገው? ምን ትላለች? ምን ጥያቄ ያለው? ጤና አለኝ፣ ብር ነው የሌለኝ። ስለዚህ ለሱ ነው መጸለየው። አንቺ ጤነኛም አትመስይም። አምላኬ እባክህ አንድ ልጅ ብቻ ስጠኝ። ጤና ጠየቅኩ ሰጠኸኝ፣ ሀብት ጠየቅኩ ሰጠኸኝ። ታዲያ ምን አንድ ልጅ ከለከልከኝ? ጸሎቴ ስህተት ይሁን እንዴ? ሁሉንም መሰደውና ስሜን የሚያስጠራልኝ አንድ ልጅ ብቻ ስጠኝ። ለምንድን ነው ሩጠሽ የወጣሽው? በትክክለኛው ስፍራ ትክክል ሆኜ ስላልተገኘው። እኔ ከዚህ ጨለማ ህይወት ለመውጣት እየታገልኩ ነው። አንቺ ደግሞ ሀብት ለመሰብሰብ አይደል? አንተ እኮ ልክ ነህ። እንዴት? አንተ የሰማይ ቤትን ለማስተካከል እየሞከርክ ነው። እኔ ደግሞ ያንን ረስቼ ለምድሩ እየታገልኩ ነው። አሁንም ለማስተካከል አልረፈድም። አመሰግናለሁ። አይኔን እንድገልጥ ነው የረዳኸኝ። እኔን ሳይሆን ከነ ኃጢአታችን የሚወድን ጌታ ለመስገኝ